ዘረኛ ነሽ ያም ጎንደሬነትን በጣም ነው የምወደው በነገራችን ላይ ጎንደሬነትን በጣም ነው የምወደው ግን ጎንደሬ ማለት ካጠፋ ጠፋ ነው የሚለው እውነታው እሱ ጎንደሬ ስለሆነ ስህተት ሲሰራ አይቼው አላልኩም ይሄን ማወቅ አለባችሁ ኤኒዌይስ አሁን ወደ ገደለው እንመጣለን ወደ ቲክቶክ መንደር እንመጣና ቲክቶክ መንደር ላይ ምን እየተካሄደ ነው የሚለውን ደግሞ በሊያሾ አስተሳሰብና አነጋገር እንመጣበታለን ሶ ቲክቶክ መንደር ላይ በነገራችን ላይ አሁንም ሰዎች ይሄንንም ስንናገር ከቀናት ጋር ነው የምታያይዙት ምናምን ትላንትና ሰርጀሪ ባይዘው ቪዲዮዎች ደርሶኛል ለኔ ሰራሽው ቪዲዮ ከዛሬ 3 አመት እና ከዛሬ 4 አመት በፊት እኔ ቲክቶክ ላይ እንደዚህ ስጫወት ነበረ ከማን ከሚባል ከከድር ነው ምናምን ከሚባል ሰው ጋር ምናምን ነች በነገራችን ላይ የዛሬ 3 አመት እና 4 አመት አንቺ እናት እንደዚህ ቱን የእናትን እንትን እየጎረጎርኩ ላውጣው ምናምን ስትይ ነው የምናቅሽ እንጂ እንደዚህ ጌም ስትጫወች አናቅሽም እኛ ጌም መጫወት የጀመርሽው ያየንሽ ከኪዳ ጋር ነው ባይዘወን ያየሽ ከኪዳ ጋር ነው ስትጫወች ያዩት ሲቀጥል ከዛሬ 3 አመት እና 4 አመት ምናምን አይደለም በመጀመሪያ ደረጃ ያ ጌመር መሆን ይቻላል ቁጭ ብለሽ ብር መስራት ትችላለሽ መጫወት ትችላለሽ በጣም ጥሩ ነገር ግን ጌመር የሆኑ የውጭ ዜጎች የሚጫወቱት ጌመር እና ኢትዮጵያኖች ጌመር የምትጫወቱት ጌም በጣም ነው የሚያስጠላው አንደኛ ነገር ስብዕናችሁ በጣም ነው ከስብዕናችሁ ጋር ማሄድ በዛ ላይ ደግሞ በምን ደረጃ መሰላችሁ እያዩዋችሁ ያለው እኔ ሰው የተሻለ ሀገር ተቀምጦ በዚህ ደረጃ ባሪያ ይሆናል ጋይስ በዚህ ደረጃ ባሪያ ሲሆን ስታዩ በጣም እኮ ማለት ሁሉም ጭንቅላቱ ቢጨፈለቅ ቢሞት አይገርምም እንዴ ድፍጠጥ ቢል እኮ አይገርምም የምሬን እኮ ነው ሰው የተሻለ ሀገር ለምሳሌ ብዙ ቲክቶከር ጌም የሚጫወቱ የውጭ ሀገር ዜጎች አሉ ታያቸዋላችሁ በጣም ነው ደስ የሚለው ቅጣታቸው ለምሳሌ ቲቪ ስበር ሊባል ይችላል የሆነ ነገር ገንዳ ውስጥ ገብተክ እዩዋኛ አሳየን ሊባል ገብታ አሳየን ሊባል ይችላል የሆነ ነገር አድርግ ሊባል ይችላል የኛ ሀገሮቹ ሚጥሚጣ በርበሬ ጠጡ ሻምፖና ኮልጌትና ሎሚ አድርጋችሁ አይናችሁ ስር ቀቡ ለጤናችሁ ለምናችሁ የማይጠቅም ነገር ግን የምታደርጉት ነገር በጣም የሚያስጠላ በራሳችሁ ኮንፊደንስ የሌላችሁ በስራ ሳይሆን ላይክ በእንደዚህ አይነት ነገር ህይወታችሁ የተሻለ ሀገር ተቀምጣችሁ ኢትዮጵያ ያሉት እንኳን ኢትዮጵያ ያሉት ለጤናችሁ እንኳን አታስቡ እስከ ዛሬ ድረስ በማንነታችሁ ስትደበቁ የነበራችሁ ሰዎች በአጠቃላይ ማለት ነው ዛሬ ላይ ጌም ላይ ለሚገኝ ጊፍት ለመለቃቀም ብላችሁ ሂማናችሁን እስከ መውለቅ ደረጃ የጡታችሁ ጫፍ እስኪታይ ድረስ አደባባይ ላይ ወጣችሁ እስከ መለመን ደረጃ በጣም ጌሙ አብዷል ሲባል ባሰባችሁ ጭራሽ የሙሙሽን ጸጉር ላጪ የብብትሽን እንደዚህ ላጪ ከዛም አለፍ ሲል ደግሞ ማለት አይሩን በጣም ነው ኢትዮጵያኖች ጌመሮች በጣም ታስጠላላችሁ ስፔሻሊ የኢትዮጵያ ሀገር ያሉት ልጆች እንኳን እንደዛ ቢያደርጉ እኔ አልፈርድባቸውም ደግሞ አያረጉም የዚህ ሀገሮቹ ስነ ስርዓት አላቸው በነገራችን ላይ ኢትዮጵያ የሚኖሩት እግዚአብሔር ምስክሬ ነው ስነ ስርዓት አላቸው ጋይስ በጣም ስነ ስርዓት አላቸው እዛ ከሀገር ውጭ ያላችሁት ግን ወይ የመስራት ጭንቅላት የላችሁ አይምሯችሁ የመስራት ምንም ነገር ሰርታችሁ የማስተላለፍ ነገር የላችሁ በአቋራጭ ገንዘብ ማግኘት ከዛም በኋላ በጌም ስንት አይነት ፊፊ የምትባለው ተቀደም ዮናስ ሙሉና ቪዲዮ ሪካርዱን አይቼዋለሁ በነገራችን ላይ ሲያወራ ተይቴ ማለት ነው ፊፊ ጌም ስትጫወት እንደዚህ ስትጫወት አይታችኋታል ጋይስ ፊፊ የምትባለው ጌመር እንደዚህ አይነት ጨዋታ ስትጫወት አይታችኋል ምክንያቱም እናቷ አጠገቧ ነው ያሉት ስነ ስርዓት ይዛ ነው የምትኖረው ሲጀመር እንደዚህ አይነት ጋጠ ወጥ የሆነ ልመና አታደርግም ግን ጌም ጊፍቱ አይነት ይወርድላታል ምንነታችሁን አመጣጣችሁን የረሳችሁ ማለት ነው ደግሞ አታፍርም ያቺማ ሰርጀሪ ጎንደሬ ነኝ ትያለሽ አጡ እንዳንቺ አይነት ጎንደሬ ከሚኖርማ ጎንደሬነት በአፍንጫው ይውጣ እግዚአብሔርን አንቺ ጎንደሬ ልትሆኛችም እንዴ ጎንደሬ እንደዚህ አይደለም ጌታ ነገር ከንተሽና የሆነን ሰው ነገር ኮፒ አድርገሽ መምጣት ስለምትፈልጊ የዛን ሰው መልክ መውሰድ ስለምትፈልጊ በዛ ማንነት መታየት ስለምትፈልጊ ኮፒ ታደርጊያለሽ ጎንደሬ ለክብሩ ሟች ነው ባይዘው በጣም ቀብራራ ነው እና በጣም ነው የሚደረደረው እንደዚህ አይዝረከረክም ትዝረከረኪያለሽ ከዛ ልትመጪና እኛ ጎንደሬዎች ሪሊ የምርሽን ነው በጓሮ የገባ ጎንደሬማ ጎንደሬ አይባልም በጓሮ የገባ ጎንደሬ አይባልም እንዴ ጎንደሬ ለክብሩ ሟች ነው አይኔ ፍቅር እንዲህ ነን እኛ ጎንደሮች ብሎ የተዘፈነለት ዘፈን እንረሳችሁ እንዴ እዛ ጋር ጭራሽ ሊጧን ምንዋን ለምን የኤሪን አራት በይ ጋይስ በሚቀጥለው ቅጣታችሁ የኤሪን አር ቢ በሏት ትበላለች ልጅቷ ጋይስ የኤሪን አር ካካ ቢ በሏት
አይስዌር ጋድ ጂሰስን ትበላለች። ምክንያቱም ምኑ ቀራቸው? በርበሬውን ይጠጡታል፣ ሚጥሚጣውን ይጠጡታል፣ ሻምፖን ይቀቡታል፣ ሊጡን ይቀቡታል። ምኑ ቀራችሁ? ምኑ ቀራችሁ? እስኪ ምኑ ቀራችሁ? ጌታ ምኑ ቀራችሁ? ምኑ ቀራችሁ? ይሄ ነው ኢትዮጵያዊነት። ከዛም ጌም እየተጫወት ነው። በጌማችን ቀን ሪሊ በጌም አይቀናም። በነገራችን ላይ ቲክቶክ ላይ በምታደርጉት ኤኒ ነገር የሚቀናባችሁ ሰዎች አይደላችሁ፣ እውነታውን ስነግራችሁ። ምክንያቱም ቲክቶክ ላይ ምናልባት መወደዳችሁ መታየታችሁ ለእናንተ ትልቅ ነገር ሆኖ መስሎ ሊሰማችሁ ይችላል እንጂ የምታደርጉት ነገር እያንዳንዱ ነገር ያሳፍራል። ጭንቅላታችሁን አሰርታችሁት አይደለም የምትሰሩ። በርበሬ ሰው እንዴት ጋይስ ኮልጌትና ሎሚ አይኑ ስር ይቀባል? እስኪ ጥያቄ ልጠይቃችሁ ለጤንነታችሁ። ያቺ ደግሞ ጳጉሜ ጋይስ ቅጣት ብላ ከፈረንጅ ጋር ስትቀጣ በረዶ በጨው ያሳዘን እጇ አላጣት። ከዛ መጥተ ሚዲያ ላይ ታለቅሳለች። ለማን ነው የምታለቅሱት? ፈልጋችሁ አይደለ እንዴ? ልመናውን ፈልጋችሁ አይደለ እንዴ? ዞር ስትሉ ባላችን ያስተዳድረናል፣ ባላችን ቤታችንን ይሞላል፣ ባላችን እንደዚህ አድርጎ ነው የሚያኖረን ትላላችሁ። 24 ሰዓት ሚዲያ ላይ ቁጭ ብላችሁ ስትለምኑ ነው የምታሉት። እኔ የምትተኙም አይመስለኝም። ጌታ ጋይስ ልክ አይደለም። ከዛም ባላችን ያኖረናል እያላችሁ ባል ያላችሁ ሴቶች ጋለሞታዎቹ ባል ያላችሁም ሴቶች እኩል ናችሁ። ሚዲያ ላይ እየመጣችሁ እየለመናችሁ ያላችሁ ጭራሽ ጌም ላይ ተቀጣው ብላችሁም ደግሞ ታለቅሳላችሁ። ሪሊ ፈልጋችኋል? ለማኞች ናችሁ። ለማኝ ደግሞ ሀብታም የፈለገውን አዞ ነው የሚያኖረው። ለምነሽ የምትኖሩ ስለ እግዚአብሔር እባክሽ የኔት ብለሽ ተመጸውተሽ እስከኖርሽ ድረስ ማንም ሀብታም የሀብታም መቀለጃ፣ የሀብታም መላጫ፣ የሀብታም መደበሪያ ናቸው። ስለዚህ መደበሪያ እስከሆንሽ ድረስ የምን ማልቀስ ነው? የምን ማልቀስ ነው? እየዬ በበረዶ ጨዋ ሲያዘኝ ኢትዮጵያዊን ያስቀጣኝ ምናምን ፈልጋችሁ ነው። ልመናችሁ ፈልጋችሁ ነው። ስለዚህ የምን ማልቀስ ነው? ከነመላላጣችሁ ከነመቆሻሸሻችሁ ከነመቆራረጣችሁ ቁጭ ብላችሁ ለምኑ። እኛም ደግሞ እየመጣን እናወራባችኋለን። ሶ በልክ አድርጉት፣ ልመናችሁን በልክ አድርጉት። እግዚአብሔር እስኪ ኤልሻዳይ ነዋት ጋይስ። ወይኔ እውነትም ጎጃሜ እኮ እውነትም ጎጃሜዎች እኮ ኩሩ ናቸው ጋይስ። ጌታ ኩሩ እንትናን ማኑ ስሟ? እቺ የኦሮሞ ልጅ ስሟ ማን ነው ጋይስ? ማኑ ስሟ? አሁን ጌም ያሸነፈችው ስሟ ጻፉልኝ፣ ስሟ ጻፉልኝ ቤተሰብ፣ ስሟ ጻፉልኝ። እቺ ኦሮሞ ልጅ ማኪ ጋይስ፣ ማኪ ቴንክ ዩ ማኪ ነው ስሟ፣ ማኪ አይታችሁታል? ጌም ስትጫወት ጋይስ አይታችሁታል? ኪዳነ ምሕረት ነው። እኔ በደንብ ስለማያቸው ነው። እኔ ጌም ሲጫወቱ ጋይስ እና ሙባረክ ምናምን የሚባሉት አይደለም። ማኪ የምትባለው ልጅ ጌም ስትጫወት አይታችሁ ታውቃላችሁ? ሶፊዬ የኔ ፍቅር ቴንኪዩ ማሪ ቦጣ ይተካ ስሙ ማኪ የምትባለው ኦሮሞ ልጅ አይታችሁታል? ጌም ስትጫወት እነዚህ ኤርትራውያኖቹ ጌም ሲጫወቱ አይታችኋቸዋል ጋይስ? ጢማራቸው ራሱ ኤልሻዳይ ጌም ስትጫወት አይታችሁ ከሆነ ሌላ ነው የምትጫወተው። እንደውም ኤልሻዳይ ብዙ ጊዜ አይታችኋታል? ጢማሯ ጋይስ ይቺ ማኪ የምትባለው ልጅ ጌም ስትጫወት አይታችኋታል? እንዴት እንደምትጠባረር ጥር ብላ ነው የምትጫወተው ጋይስ። ከሰጠ ስጥ፣ ካልሰጠ አትስጥ። እንትናስ ማን ስሟ ደግሞ? ስሟን ጥሩልኝ፣ ስሟን ጥሩልኝ አለች። ደግሞ አንድ ኦሮሞ ደግሞ እሷንም ይዋት ስትጫወት ይዋት ማናት አለች ጋይስ። እኔም በጣም ወዳት ኤርትራውያኖቹን ኤልሻዳይ። ከዛም ይቺ ማኪ የምትባለው ልጅ እንዴት በዛ ላይ እንዴት ቅብር ያሉ እንደሆኑ ገብርኤል ምስክሬ ነው። እኔ እኮ ስለምታዘባቸው በጫማ ውሃ ቅጡ ጠጡ፣ ከዛም ውሃ ይጠጣሉ። ኪያ እና እናንተ ትመጡና ሽልጥልጥ ዝርክርክ። ሰው አሜሪካ ሀገር ላይ ተቀምጦ ተምሮ መቀየር የማይችል ከሆነ ሰርቶ ላይፉን ቼንጅ ማድረግ የማይችል ከሆነ ኦኬ፣ በጌም ከሆነ ህይወታችሁን ኢንጆይ የምታደርጉት የምትቀይሩት ኢትስ ኦኬ። ግን ሊሚት ይኖራችሁ፣ ልክ ይኖራችሁ። አንደኛው ስላደረገና የአንደኛው ቪው ስለተንቀሳቀሰ እኔ ማብሬ ልቦካ ማለት ክብራችሁ ይበልጣል። ከክብር በላይ ምንም ነገር የለም። ክብር የላችሁም። ባይዘዌ ክብር ለእናንተ የሚመስላችሁ ሚዲያ ላይ መወደድ፣ ኮመንት ላይ ልብ ቅርጽ መስጠት፣ መደነቅ፣ ብላብላ ምናምን ለእናንተ ይሄ ፍቅር ክብር ነው። ክብር ይበልጣል። ባይዘዌ አማራ በክብሩ አይደራደርም ትላለች አያቴ። እና በክብራችሁ አትደራደሩ። አንዳንድ እህቶቼ እንዴ ጋይስ ኦ ማይ ጋድ የዚችኛዋ ሲገርመኝ የዚች ባለትዳሯ ደግሞ ባሌ አንቀባሮን የሚያኖረኝ ባለትዳር ነኝ። የምትሸሽጊው የምትወጥፊው ገንዘብ ሊኖርሽ ይችላል፣ የምታጠራቀሚው የምትሰሪው ቤት ሊኖርሽ ይችላል። ክብርሽስ? ሰው 24 ሰዓት ሌሊቱ ሙሉ ሲለምን ያድራል። 24 ሰዓት ጋይስ ይለመናል። ግን 24 ሰዓት ቤተሰብ ሌሊቱ ሙሉ ይለመናል።
ከኢትዮጵያ ካሉ ጌመሮች ጋር ኢትዮጵያ ላይ እኮ ስንት ነገር እንትን እንደሚያደርጉ ስንት ነገር ተቋቁሞ እንደሚኖሩ እዚህ ሀገር ያሉ ጌመሮች እኮ ጋይስ ጌታ ምስክሬ ስንት ነገር እንዴ ስንት ነገር ልስራ ቢሉ እንኳን እንደዚህ አይነት ገንዘብ አያገኙ ወጥተው ልስራ እንኳን ቢሉ የሆነ የምታዩላቸው ነገር ከሀገር ባዶ ቁጭ ብላችሁ ከሀገር ከዛም ኤዝ ውጭ ያለው ማህበረሰብ አይ ነው ሲደብረው መደበሪያ ይፈልጋል፣ መዝናኛ ይፈልጋል፣ መጫወቻ ይፈልጋል፣ ምናምን ይፈልጋል፣ መሳቅ ይፈልጋል ምናምን እና ይገባኛል ጌታን ይገባኛል። ግን ልካችሁን ወቁ። አንዱ አማራላት ፖፖና ማሜ አማራላቸውና ወይ ደግሞ በጣም ቪዋቸው ተንቀሳቀሰና በጣም አሪፍ ላይ ናቸው ሲባል ሁላችሁም ገባችሁበት። ስፔሻሊ ከሀገር ውጭ ያላችሁት ማሬ ዘር ቆጠራን ያሽሙት ያው ማር ጎጃሜዎች ኩሩ ናቸው። ጎንደሬ በክብሩ አይደራደርም። ግን ቲክቶክ ላይ ጎንደሬ ነን የሚሉ ሴቶች ሲሽለጠለጡና ሲዝረከረኩ እያየን እውነታውን ስንናገር ጎንደሬ ነው አማራ ዘር ቆጠራን ያሽው ምናምን ብለሽ ልትጽፊ እንዳትሞክሪ። ሪያሊቲውን ስነግርሽ በኮመንት ሲሆንና በዘፈን ሲሆን ውደሳችሁ ላይ እንደዛ ስላላችሁ ሲነገራችሁ ግን ምን ነው ግን ዘር ቆጠራ ኩሽ ማንኩሽ እየሄድሽ የምሬን ነው እየሄድሽ እንደዚህ አይነት ወሬ አይመቸኝም። በነገራችን ላይ ያ እንደዚህ ነው እና እንደዚህ ነው። ኤኒዌይስ የሰርጀሪስ ጋይስ የሰርጀሪ ብትባስ እንጂ ሰርጀሪን አሁን ለማስቀጠል የኤሪን አርቢ ብሏት በሏት ጋይስ ትበላለች። የትንሿንና የኤሪን አርቢ በሏት ትበላለች። ብሶባታላ ልጅቷ ችግሯ ጭንቀቷ በራስ መተማመኗ ከቪዋ ጋርና ከአድናቆት ጋር ስለሆነ እባክሽ ሰርጀሪ የኤሪን ካካ ጉመጪ ብትሏት ከመግመጥ ወዳላ አትልም። የምሪ ነው ማሪ ምን አገባሽ በሰይወት የኔ ፍቅር እና ታዲያ እኔም እንደነሱ በርበሬ የለምና እንዴት የሚጣልናስ በሻምፖ ፀጉሬ ልታጠብ የኔ ማር እኮ በጣም ኢዚና ቀላል ነገር አይደል እንዴ? እኔ የምሰራው እንደዚህ ቁጭ ብሎ በቤቱ እየበሉ እየጠጡ ድፎ ዳቦን ቡናውን እየጠጡ እንደዚህ እየሳቀ እንጀት መልክሽ ላይ ነው ቀርባ ለምንኛ አላልኩም። ትክክለኛ ነገር ስለምናገር ነው የምትናደዱት። ዛሬ አዶናይን መናገር አልነበረብሽም። እኔ ፍቅር ከባሰብኝ እኮ ነው ሁሌም እናገራለሁ። ማንንም አያስቆመኝም። ኤኒዌይስ አሁን እነ ሰርጀሪ ላይ ልጅ እና እግዚአብሔር ምስክሬ ነው በጣም ነው የምታስጠሉት። ዮናስ እንኳን ቴቴ እንኳን ታዘባችሁ። ቴቴ ራሱ ጌም ተጫዋች ነው ይጫወታል። ታዘባችሁ። አሜሪካ ቁጭ ብሎ ስራ አይሰራም። ግን ታዘባችሁ። ምንድነው እንደዚህ የምታሰድቡን አለ። ምንድነው እንደዚህ የምታሰድቡን? አረ በፈጠራችሁ አረ ተመልከቱ። ዚዮ ማርነ አምላክ ሆይ እኔን ግን ከሀገር ማዶ ውጭ አስቀምጠኝ። እንደዚህ ለማኝ ነበርኩኝ። እንደዚህ ሚዲያ ላይ እንደዚህ ነበር መሆኑ በፊት ጋይስ የምሬን እኮ ነው ጌታ ምስክሬ። አዶናይ እንዳይከስሽ ሽማግስ ትርኪ ምርኪ ምን አውጣሩ አዶናይ እንዳይከስሽ አላችሁ ትርኪ ምርኪ ሰርጀሪ ሰው ቢካልቻቱም ትበል። አይ ሰርጀሪን ካሁን በኋላ የምታስቀጡ ሰዎች ማለት ነው በምር የምር ነው እንትናን የኤሪን አርቢ በሏት ትበላለች። አድርቃም ቢሆን ትበለዋለች የኤሪን አርቢ። ምክንያቱም ቤቷን አታጸዳው እንደሆነ እንደምናየው ከሆነ ጉንፋን ብዙ ጊዜ ያጠቃታል። ከሀሜት ይሻላል። እኔ ፍቅር ሀሜቴን ግን ወደሱ እየሰማሽ ነው ማሬ። የምር ጌታ አንቺም ትቢያሽን ያለዳ እኔ እንኳን አይደለም ማለት ነው ማሬ። ከፊልተርና ከዳንስ ያለፈ ተቀጥቼላቸው ቃል ወደ ሲጀምር ጌም ትጫወት ከፊልተር ግን እንዲቁጭ በደግና ከፊልተርና ከት ተቀጥቼ ወጥቶ ቢያላቁ ሲጀምር በክብሬ አትምጪ አስበሽ ሲቀጥል እንደዚህ ደረጃ አልደርስም። ታምሻል ነው በመጀመሪያ እንደ ጳጉሜ ባለትዳር ሴቱኜ ባል ኑሮኝ ባል የሚያስተዳድረኝ ሴቱኜ በመጀመሪያ ደረጃ ልንገራችሁ ቤተሰብ እኔ እንደ ጳጉሜ ባሌ የሚያስተዳድረኝ ሴት ባለትዳር ሁኜ እንደ ጳጉሜ እኔ ጌም አልጫወትም። እግዚአብሔር ምስክሬ ነው። ምናልባት ልጫወት እችላለሁ ለራሴ የሚያስፈልገኝን ነገር ላደርግበት ላይ ግን ቁጭ ብዬ ከጌመሮች እኩል
አላደርገውም ባለትዳር ሴቱኝ። ምክንያቱም እንዳወራችልንና እንደነገረችን ከሆነ ባሏ በጣም እንደሚያስተዳድራት እና ባሏ በጣም ብዙ ነገር እንደሚችላት አድርጋ ነው የምትነግረን አይደለ ቤተሰብ። እና እኔ እግዚአብሔር ምስክሬ ነው። እኔ ባለትዳር ስፔሻሊ ባለትዳር ሴቱ ነው አይሊያይ ኪዱ ናት ያስጀመረችኝ። ማሪ ሰርጀሪ ያደረገች ምን ያስጀመረችኝ ኪዱ ናት። አትሳሳች፣ የምር አትሳሳች። እኔን ያስጀመረችኝ ኪዱ ናት። ሰርጀሪ ናት ትላለች እንዴ ቀፋፊ። ሰርጀሪማ ጭራሽ ስናደር ነበር። እኔ ጌም ልጫወት ስመጣ ለምን ጠራቸዋት ሁሉ ትል ነበር። እኔ አላቅም። እኔ ሞኟ እሄድና በእናትሽ ጌም እንጫወት እላታለሁ፣ እጽፍላታለሁ ማለት ነው። እና የእኛ መቀጣጣት ደግሞ በፊሊተር ነው። ካያችሁ ፊሊተር ነው የምንደራረገው። እና በጎን ትሄድና ለምን ጠራችኋት ምናምን። እኔ እኮ ሂጄ እየጻፍኩላት እኮ ነው ጋይስ፣ አስገቡኝ እንጫወት ጌም ነይና ምናምን እያልኳት በጎን ሄዳ ለምን ጠራችኋት ምናምን ትላለች። የዛ ሰዓት ላይ አዲስ ስለነበርኩኝ እኔ ጊፍት በጣም ነበር የሚሰጠኝ ካስታወሳችሁ። ኤኒዌይስ እሱ አይደለም ፖይንቱ። ግን አንድ ጥያቄ ልጠይቃችሁ። ባለትዳር ሴቱ ነው ማለት ነው። አንድ ሴት እስኪ ጥያቄ እስኪ ስራ ነው ምናምን ልትሉ ትችላላችሁ። በዚህ እኔም አክሴፕት አድርገዋለሁ። ስራ ነው፣ የፈለገ ሰው የተረፈው ነው የሚሰጠው ምናምን ችግር የለውም። ግን ባለትዳር ሴት ልጆች አላትበት ሌሊቱን ሙሉ በጌምታ ነገር ጥያቄ ልጠይቃችሁ። አንቺ የልጅሽን ካካት ያልሽ እንክት የኬኳን መብላት ካለብኝ እንክት የልጅ ካካ እኮ ነው ማሪ፣ ልጅ እኮ ናት። ሰው የውሻ ካካ እንኳን ይጠርጌና አይደለም የልጅ። እስኪ ጥያቄ ልጠይቃችሁ። አረ እናስታውሳለን እኮ ኪዱ አይደለች እስኪ ጌም ያስታውስሽ? ኖ ኪዱ ናት። አትዋሹ ጋይስ፣ ኪዱ ናት ማለት ኪዱ ናት። አረ በስመ አብ ይቅር ይበላችሁ። ኪዱ ናት። የሰውን ክሬዲት ዝም ብላችሁ አትብሉ። እሺ ጥያቄ ልጠይቃችሁ መልሱልኝ። አዎ ኪዱ ናት። ዝም ብለው ነው ሰርጀሪ ናት እሷ ናት። እኔ ጌም አስጀምሬሽ ምናምን ብላ አውርታላቸው ነው መተው እንደዛ የሚጽፉት። አረ ኪዱ ናት በእናታችሁ ዝም በሉ። ሰርጀሪ ትናደር ነበር እኔ ጌም እነሱ ጋር እየኩስ ጫወት። ሲቀጥል የኛ ጌም ቅጣት ደግሞ በፊሊተር ነው። ፊሊተር ብቻ ነው የምንቀይረው እንጂ እነሱ እንደዚህ እንደሚያደርጉት የተዝረከረከ ጌም እንትን አይደለም። አዎ በጭራሽ። ኪዱ ናታ። አንቺ ኬኳ ላይ በር ትዘጊ አይደለም ወይ የኔ ፍቅር? እኔ እኮ በሰዓት ነው እንደናንተ አላድርበትም። አይደለም ባለትዳር ሴት ባል ያላት ልጆች አሏት ሴት ሌሊቱ ሙሉ በአረብ ሀገርና ኢትዮጵያ ባይዘው ሰዓታችን አንድ ነው። አረብ ሀገርና ኢትዮጵያ ሰዓታችን አንድ ነው። ሌሊቱ ሙሉ ከኢትዮጵያ ከሚኖሩ ጌመሮች ጋር እንዲሁም ከውጭ ሀገር ከሚኖሩ ጌመሮች ጋር ባለትዳር ሴት ቁጭ ብላ ታድራለች። ተወጃታለሽ አልተው ጭራሽ አላረገውም። የውሻን ጌም ስትጫወቱ ሲያጫውቷት ጊፍተሮቹ የውሻሽን ቂጥላሽ ይበሏት ሰርጀሪ ትርሳለች። አረ በጭራሽ ኖ። ይሄን እኮ ነው የምጠይቃቸው። ከዛም ይመጡና ትመጣና የአበሻ ወንድ ባለ ብር ከሌለው እንዳያኖርሽ፣ ብር ከሌለው በምን ሊያኖርሽ እንዳያስተዳድርሽ ነው። ጋይስ ግን ስታስቡ ይመቻት፣ ያው እንትን አይደለች ይመቻት። ግን ቱማቻ በማርያም ቱማቻ ቤተሰብ አስተያየት ስጡ እስኪ። ቱማቻ አላበዛችሁ? እነ ናው ፎንቴ ራሱ እንደሱ አላበዙት እኮ ጋይስ። እነ ናው ፎንቴ ስማ የምሬን እኮ ነው እግዚአብሔር። እና ናው ፎንቴ እዚህ ሀገር ያሉት ጌመሮች ራሱ እንደዚህ አላበዙትም። ይሄን የሚያክል ዳቦ በጣም አበዛችሁ። እሱን እኮ ነው የምላችሁ፣ በጣም አበዛችሁ ጋይስ። እንዴ ብስማም ሁሉን ፍስ ቅዱስ ከረብ ስማም ቅብቅን መለመድ ግን አይከብድም ጋይስ። እናንተ የምትሰጡ ሰዎች ራሳችሁ ያን ጥያቄ ጠይቃችሁ የምትሰጡ ሰዎች ራሱ ብሩን ዝም ብላችሁ ነው የምታገኙት ማለት? ውጭ ሀገር ላይ ብር በጣም ተሰርቶ ተደክሞ ምናምን አይደለ ገንዘብ የምታገኙት? እነዚህ ሹገር ምናምኖቹን አይደለም ያልኳችሁ። እነዚህ በፌክ አካውንት ከሚስታቸው ውጭ እየመጡ የሚሰጡትን ወንዶች አላልኳችሁም። እንደው ግን አንዳንድ ሴቶች ደክሟችሁ ነው የምትሰሩት።
ትደክማላችሁ። ስትሰሩ ደክማችሁ ምናምን ወገባችሁ ዝሮ ምናምን ዛሬ ባርፍ ምናምን ብላችሁ ነው ብር የምታገኙት ዶላር የሚከፈላችሁ። ዝም ብሎ ዶላር አይሰጣችሁማ። እና በየቀኑ ግን ከአካውንት ከክሬዲት ካርዳችሁ ላይ ብር ሲጎል አይጨንቃችሁም? እሷ ሼም የላትም ባይዘው እቺ ድንቅ እቺ ጳጉሜ ሌሎቹም እንደዛ ናቸው። ግን እንደው ጋይስ ግን ማለት ክሬዲታችሁ እንደዛ ሲጎል ምናምን አትናደዱ? ማለት የሆነ ቀን ልታረጉ ትችላላችሁ፣ ደስ ሊላችሁ ይችላል ምናምን። ዴሊ ግን ሲሆን አይቀፋችሁ? ቤተሰብ እኔ ልንገራችሁ፣ ይሄን ወሬ ካወራችሁ ታይቀር ማለት ነው። እኔ እግዚአብሔር ምስክሬ ነው፣ ጽድት ያለ ላይክ በጣም ጽድት ብዬ የምተማመንበት የራሴ ይሆን በደንብ ይሄ ትንሽ አሁን ገቢ ቢኖረኝም ወይ የቤት ክራይን ከበር የሚያደርግ ወይ የሆነ ነገር የሚያደርግ ሊሆን ይችላል አይደል? ግን ጽድት ያለ ላይፍ ስታይል ጽድት ያለ ገቢ ኑሮኝ ቢያንስ እንኳን በወር ማለት ነው 1 ሚሊዮን ብር የማስገባበት ገቢ ስራ ቢኖረኝ ወይ ደግሞ ያገባሁት ባሌ ቅብር አድርጎ ዘና አድርጎ ሰፖርት አድርጎ ምናምን የሚያኖረኝ ባል ቢኖረኝ ኑሮ እግዚአብሔር በሚያውቅ ሚዲያ ላይ አንድ ቀን አላድርም። እኔ እኮ ታስታውሳላችሁ እኮ እኔ እኮ ስለራሴ እኮ ብዙ ጊዜ እኮ ነው የምነግራችሁ። እኔ እኮ ቱርክ ላይ ያለው የቱርክ ኤክሴ ካስታወሳችሁ ጋይስ፣ የቱርክ ኤክሴ እናቴ ትምጥ እኔ የሰውን በነገራችን ላይ በባህሪ የሰውን ክሬዲት ነው ያልበላም። የሰውን ክሬዲት የሰውን ሀቅ በጣም ነው የምጠላው። ቱርክ የነበረው ኤክሴ እግዚአብሔር ምስክሬ ነው ነው የምላቸው። ዘጭ አርጎ ነበር የሚያኖረኝ። ዘጭ ስራ ስንሰራ እንኳን ማለት ነው የእኔ ብር እዛ ሁኜ ኢትዮጵያ ነበር የማስገባው በአካውንት የሚያስገባው ማለት ነው። እና በደንብ አንቀባሮ ነው የሚያኖረኝ። ከዛ በኋላ ሳትሉኝም ሚዲያ ላይ እንኳን እንደዚህ አታዩኝም። ላይክ ልዝናና ወይ ደግሞ ከዛ በኋላ ነው ከሱ ጋር ሁኜ ኦንላይን ስራ መስራት ስጀምር ዩቱብ ላይ ቪዲዮዎችን እቃዎችን እያመጣው ማሳየት ጀምርኩኝ። ግን የቤቴን ነገር ከበር አድርጎ በጎን የምሰራው ስራ አካውንቴ ላይ አስገብቼ ሲጀመር አልገሰጥም ሚዲያ ላይ። እንዴት ነው የሰው ልጅ ባለትዳር ሆኖ አሪፍ ሰክሰስፉል የሆነ ላይፍ ኑሮት ባሉ ሰርቶ የሚገባው ነው ቤታችሁን ቀጥ አድርጎ የሚያኖር ከሆነ ለራሳችሁ ጊዜ ኦፍ ኮርስ ሊደብራችሁ ይችላል። ሚዲያ ላይ የምትመጡት ልትስቁ ልትጫወቱ ነው ልትዝናኑ ነው ብላ ብላ፣ ግን እድሜ ልካችሁን ማለት ነው ስላጣሽ እኮ ነው የሰው የሚያስቀናሽ የኔ ፍቅር። እኔ አሁን በዚህ ሰዓት እኔ ምንም አላጣውም፣ በነገራችን ላይ ምንም አላጣውም። ያጣሁት ነገር የለም። ላይክ ደግሞ እንደዛ ሙኝ አጣውም ብዬ ደግሞ ራሴን ክብሬንም ማንነቴንም የሚጥል ነገር አላደርግም። አምተሽ ነው ገንዘብ የምታወሪው ለምትሉት ደደቦቹ ናችሁ እንደዛ የምታስቡት። ይሄ ኮንተንት ነው፣ እኔ የምሰራው ኮንተንት ነው። ሰዎች የሚያወሩትን ሚዲያ ላይ ያመጡትን የተደረገውን ነገር እኔ ቁጭ ብዬ እየበላው እያወራው ስናገር ሀሜት ታደርጉታላችሁ። ምክንያቱም ሀሜቱን ፈልጋችሁ ነው ኮመንት የምትሰጡት፣ ሀሜት ብላችሁ ካሰባችሁት እንኳን ማለት ነው። በተቀረ ግን በሬ ወለደ ሳይሆን የሆነውን ነገር ነው የምናገረው። ምናልባት ለእናንተ ነው ይመስላችሁ ይችላል። እንደዚህ አይነት ነገር ላይቭ ስትሪም ላይ ቁጭ ብላችሁ እንደዚህ ቁጭ ብሎ የሚሰራ ኮንተንት ያለው ሰው ሊኖር አይችልም። ባይ ዘ ዌይ ብቻችሁን እንደዚህ ቁጭ ብላችሁ አታወሩትም። እንደዚህ እንደምታዩትም አይደለም ይሄ ኮንተንት ማለት ነው። ይሄ የምታወሩት ወይ ሰው እያስገባችሁ ብላ ብላ ምናምን ነው እንጂ ዩቱብ ላይ ቲክቶክ ላይ ችግር የለውም። ዩቱብ ላይ ግን እንደዚህ ቁጭ ብላ እያወራ ምናምን እሱን እስኪሞክሩት የሚቻል ከሆነ ግን አይሆንም። እና እያልኳችሁ ያለሁት ሰው ባለትዳር ሴት የሆነች ሴት በዚህ ደረጃ 24 ሰዓት ያውም ደግሞ ተቀጣው ምናምን ኦኬ ባሏ ምን ይላታል? አሁን ጋይስ እጇ ሲላጥ ተቀጣው ምናምን ብላ ስታሳየው የምሬን ባሏ ምን ይላታል? ሀበሻ ወንዶች ሚስቶቻችሁን ታገባላችሁ፣ ከዛም ቤታችሁ ታስቀምጣላችሁ። የቤታችሁን ነገር መሸፈን ማትችሉ ሀበሻ ወንዶች ሚስቶቻችሁ ኦንላይን ላይ ቁጭ ብላ ጌም እየተጫወተች እየተገላበጠች እየለመነች በምታመጣው ብር አንተ የሆነ ነገር እያደረግ ኦኬ ላይፍ ነው ትላለህ። ሀበሻ ወንድ ይሄ ነው የሀበሻ ወንድ ባልነት፣ ይሄ ነው ባል የሀበሻ ወንድ ተግባር። ከዛ ባሌ በጣም ነው የሚሰራው። ኖ ኖ ኖ ባሌ ሰፖርት ስለማያደርገኝ ነው ላይቭ ላይ ገብቼ የምሰራው። ሀቂቃው ይሄ ነው። የስ ጋይስ የስ ባሌ ሰፖርት ስለማያደርገኝ ነው እኔ ገቢ ወጥቼ ሚዲያ ላይ ከማንም ጋር አፌን የምዳረቀው። የስ ራሴን በራሴ ከልጄ ጋር ራሴን በራሴ ሰፖርት እያደረኩ ስለምኖር ነው። የሚረዳኝ ሰው ስለሌለ ነው፣ የሚያግዘኝ ሰው ስለሌለ ነው እንጂ ባለቤት የሚባል ወንድ ማገር አስቀምጬ አደባባይ ላይ የሰውን ኪስ እየለመንኩኝ አልኖርም።
ልጫወት እችላለሁ፣ ኢንጆይ ላደርግ እችላለሁ፣ ፈን ላደርግ እችላለሁ። ላይክ እኛማ ሁሉ ማሪ ኢትዮጵያ ያሉትን አላልኩም ቤቲ፣ እኔ ስለ ውጭ ሀገር ስላሉት ነው እያወራ ያለሁት። ኖ ስለነሱ አይደለም እያልኩ ያሉት። ለመሰለች አሁን እኔ ባሌ በጣም ነው ሰፖርት የሚያደርገኝ፣ ባሌ በጣም ነው የሚረዳኝ፣ ባሌ በጣም ነው የሚያደርግልኝ፣ ባሌ ከኔ ምንም አይፈልግም ምናምን ብዬ ሌሊቱ ሙሉ ስለምንና ስዘቀዘቅ ካደርኩኝ ችግር አለ ማለት ነው በላይፍ ስታይል። ስለዚህም እኔ ለእናንተ መጥቼ የምመክራችሁና የምነግራችሁ የላይፍ ስታይል ውሸት ነው ማለት ነው። እኔ የምኖረው ላይፍ ሌላ ነው፣ መጥቼ የማሳያችሁ ላይፍ ሌላ ነው ማለት ነው። ለምን ያይነን ነው ባሳዩ ባይዘዌ እኔ የማወራው የምናገረው ባሳዩንና በሰጡ ልክ ነው፣ በነገሩ ልክ ነው። አንድ ሰው ስለ ራሱ ቤት በጣም ክቦ ካወራልኝ፣ አዎ የልጅ አባት የሆነ ሰዓት ላይ የሆነ ነገር አስቤዛ ሊያደርግልኝ ይችላል። ግን ዴሊ አይደለም ያንን የሚያደርግልኝ፣ ዴሊ አይደለም የሚሆነው። ተረድታችሁኛል? ባለትዳር ባሌ ለእኔ ሟች ነው፣ ቅብርጥሶ ነው፣ አድራጊ ነው እያላችሁ እጅ ላይ በረዶ በጨው አድርጎ አስለቀሱኝ እያላችሁ ሚዲያ ላይ የምታለቅሱ ሴቶች ዌር አር ዩ ሀዝበንድ? ዌር አር ዩ ጋይስ? ዌር አር ዩ? እነ ሰርጀሪ ሀብታም የሀብታም ልጅ ነን። ዌር አር ዩ? ኮልጌት ጥጥጥጥጥጥ ፊት ኮልጌት በሎሚ በጨው ቅብት ቅብት ግልብጥ ግልብጥ የሀብታም መቀለጃ። እነ ማሜስ እዚህ ስላሉ ነው ውጭ ሀገር ያላችሁት። እነ ፊፊ ለምን እንደዛ ይገለባበጡ? ያገሬ የነ ፊፊ ቅጣት እኮ ጋይስ ኦ ማይ ጋድ እኮ ያስበላል። እስክሪብቶ እንደዚህ አድርጋ ግድግዳ ላይ እንደዚህ ብለ ተገደፍ ይለዋል የእነሱ ቅጣት፣ የፈረንጆቹ ቅጣት። አለፍ ሲል ደግሞ ገንዳ ውስጥ ገባ ይለዋል። ገንዳ ሞልተ ገንዳ ውስጥ ተዘብዘፍ ይላል። አለፍ ሲል ቴሌቪዥን ስበር ይላሉ የእነሱ ቅጣት። የእኛ ሀገሮች ውስጥ ሚጥሚጣ ጠጣ፣ ሚጥሚጣ ጠጣ በበረዶ ጨው አድርጋ በበረዶ በጨው አድርጋ ጨብጣ ያዘ። ሪሊ ብሶባቸዋል። ኦ ማይ ጋድ በጣም ነው የባሰባችሁ ጋይስ፣ በጣም ነው የተቸገራችሁ። ይሄን ሁሉ ደግሞ ያደረገችው ያቺ ፖፖና ማሚ እንትናቸው ላይቫቸው ሲያምር ድምቅ ሲል ማለት ነው። እንግዲህ ሰርጀሪ ቅናቷን ታውቁታላችሁ። ትቀናለች ስንል አትቀናም አላችሁ። ትቀናለች ብለን ስንነግራችሁ ሳንጨርስ ይኸው መጣች በዚህ ጌም ደግሞ። ከዛም ቀናሽ ብለን እንላታል። የዛሬ 4 ዓመት እኛ እንደዚህ ስንቀጣጣ ነበረ። ሰርጀሪ ተይ ተይ። ንግስት ግን እላዩ ላይ ውሃ ያፍስ። ንግስት እላዩ ላይ ውሃ ያፍስም። የምሬን ነው። ማሬ ጌም እኮ አልተረዳችሁኝም። እኔ አሁን እዚህ ውስጥ ያላችሁ ቤተሰቦቼ አልተረዳችሁኝም። ጌም መጫወታቸውን ጌም ማድረጋቸውን ላይክ ከሌላ ነገር ጋር አወዳድሬ ወይም እያልኩ ለምን ተጫወትኩ እያልኩኝ አይደለም። አንዳንዶቻችሁ ልትረዱኝ ያልፈለጋችሁት ነገር ስለሆነ ነው እንጂ እያልኩ ያለሁት ቅጣታችሁ ልክ አጣ፣ ሊሚት አጣ፣ ተዝረከረካችሁ። ያን ያህል ቸግሯችኋል ወይ? በዚህ ደረጃ ለምንድን ነው በዚህ ደረጃ የምትሆኑት? ክብራችሁ አይበልጥም ወይ? የሙሙሽን ፀጉር ላጭ፣ የብብትሽን ፀጉር ላጭ፣ ትንሽን አውልቂ፣ ቅንድብሽን ላጭ እየተባባላችሁ የምታደርጉት ነገር ይደብራል ነው እንጂ ያልኩት። እንደው ይሄ ጌም በፖፖና በማሚ ያምራል። ምክንያቱም በእነሱ ያምራል፣ ሁለቱም ያምራል። ፖፖን ብትሆን አይዲ ማሰረዝ ፈልጋታል ጋይስ። ዱባይ ደግሞ ወረቀትና አይዲ ከሌላችሁ ስራ አታገኙ። ፖፖ ያላት አማራጭ ኦንላይን ተዘብዝፎ ጌም መጫወት ነው። ያ ፖፖ ያላት አማራጭ ኦንላይን ተቀምጣ ቤተሰብ የምሬን እኮ ነው ጌም መጫወት ነው። ወታ እንደ ሌሎቹ እንደ ጓደኞቿ ያቺ ሳምሪ እንደምትባለዋ ልጅ ምናምን ወታ ስራ አትሰራም፣ አይደላትማ፣ አትቀጠርም። ስለዚህ በዚች በኦንላይን በምታገኘት ነገር አጠረቃቅማ ወይ ወረቀቷን አሰርታ ወይ ወደ ኢትዮጵያ መምጣት ነው ያላቸው፣ ወይ የገንዘቧን የኢቃሟን ብር ከፍላ በሰላም ዲፖርት ሳትደረግ መምጣት ነው። ስለዚህ ፖፖን አንደርስታንድ አደርጋታለሁ ጋይስ። ሰርጀሪ ምን ሆናል? እቺ ማናት? እቺ ድንክ ማነው ስሟ? እቺ ጳጉሜ ምን ሆናል? እነሱ ነው የተቃወሙ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬን የምሬ ነው። ግን አንዳንዴ ባል ያላችሁ ሴቶች ክብራችሁን ብትወዱ ጥሩ ነው። ክብራችሁ ይበልጣል። ባል ያኖረኛል ብላችሁ ክላሊቱ ሙሉ እንደዛ አታድርጉ ነው። እኔ ሀሳብ ነው እየሰጠዋችሁ ያሉት እየነገርኳችሁ ያሉት። ተረድታችሁኛል? ትክክለኛ ነገር ሲነገራችሁ ደግሞ ከቅናትም ጋር ምናምን እንደነሱ ብትሆኚም የሚሰጥሽ
የለም የኔ ፍቅር ሲጀመር እኛ ከዘራችን ለማኝ አይደለንም። ተግደርድረን ነው የምንለምነው። ስንለምን ራሱ ያ እናፍራለን። ሰውን ስንለምን በጣም ነው የምናፍረው። የምር ማንሽ ማናት የረገጠች ነው? ምን ችግር አለ? የኔ ፍቅር ታድዬ ደስ ነው የሚለኝ ከረገጠችኝ ደስ ነው የሚለኝ። ከምሻል እንዴ የምፈልገው እሱን አይደል እንዴ? የምፈልገው እኮ እሱን እኮ ነው የምፈልገው እሱን ነው። የአምባሳደር ሚስት መሳደብ ጥሩ ነው ወይ? ቡና የለውም ቡዳ ጋይስ። በነገራችን ላይ ስድብ ለእኔ ብርቄ አይደለም። ብትሳደብ ቅሌት ብርቄ አይደለም ብላለች እንትን አትሳደቡ። ብትሳደቡ ችግር የለውም። አትደጋግሚ ኮመንት አትደጋግሚ ማለት ዘርሽ ኤርትራዊ ልቾዬ አንቺ እኮ አልገባሽም። በቀን $5000 ነው የሚሰሩት። ከዛ በላይ ይሰራሉ። የኔ ፍቅር ከዛም በላይ ይሰራሉ። ግን እሱ አይደለም የሚቀመጥ። ኤልሹ አትቀጣም ላልሽው አጋልጣቸው የፖስተው ምን አጋልጣችሁ ምን የሚል ፖስቶ ነው? የማንን ቪዲዮ? እኔ እንደዚህ ሳረግ ማሬ፣ እኔ እንደዚህ ሳረግ ነው የተፖስተው? የምርህን ነው? ኤንዌይስ ግን እንደዚህ አትሆኑ። በቀን 5000 አይደለም። ስፔሻሊ አልኳቸው እኮ ኢትዮጵያ ያሉት ልጆች ቢሰሩ። እኔ አሁን ፖፖ አልኳቸው፣ ፖፖ ምንም ብትሰራ መቤቴን አሁን ፖፖን አንደርስታንድ አደርጋታለሁ። እንዳልኳቸው ነው፣ ፖፖ ያስፈልጋታል። ግን ሌሎቹ መስራት እየቻሉ ማድረግ እየቻሉ በዚህ ደረጃ ሲሆኑ ይደብራል። የተሻለ ሀገር ተቀምጠው ደግሞ እንደዚህ ተመጽዋጭ ሲሆኑ ያሳዝናሉ፣ ይደብራል ነው እያልን ያለ ነው እንጂ ላይክ አሁን ኢትዮጵያ ያሉት ምናምን ነው። ኢትዮጵያ ያሉት እኮ በጣም እኮ ነው። አጋልጣቸው እኮ የሰርጀሪ ባል ነው። ማን ነው አጋልጣቸው? አጋልጣቸው የሚባል ሰው አለ እንዴ ጋይስ? አጋልጣቸው ማን ነው? አጋልጣቸው ማን ነው? አጋልጣቸው ማን ነው ጋይስ? ኦኬ ሪከርደር ነው። አጋልጣቸው ሪከርደር እኮ አጋልጣቸው ማን ነው? ሪከርድ የሚያደርገው ልጅ አለ በፊክ የሆነ ፕሮፋይል የዮናስ ማኛ ፕሮፋይል ያለው እኮ አጋልጣቸው ሪከርድ የዮናስ ሙሉና ሪከርድ ያለበት ልጅ አይደለም የምትሉት? አንቺን እኮ ይሰድብሻል። እኔ ፎሎ አላደረገውማ ማሪ፣ እኔ ፎሎ አላደረገውም። እናንተ ናችሁ ኮምፒውተር። እኔ እኮ ፎሎ አላደረገውም። እኔ ፎሎ ማድረጋቸውን ነው የማያቸው። ፎሎ ማላደረጋቸውን አለ ወይ ሲልኩልኝ ካልሆነ በስተቀር አላውቀውም። ግን የሆነ ፎቶ ፕሮፋይል የሆነ ሙሉና ፕሮፋይል የሆነ ሰው አይቻለሁ። የሆነ ጊዜ የኔ ቪዲዮ ፖስት አድርጎ ምናምን ከላይ ጽፎ ሲያሰድበኝ ልጅሽ ስታድግ እንዴት ታፍሬ የሚፍቀር ልጅ ስታድግ እኔ የዛኔ ሚዲያ ተጠቀሙ ትልቅ ሰው ስትሆን ያ እና ደግሞ አታዩዋትም ማን እንደሆነች ኪዊን። እናንተ ሀሳብ ማስቀየር ስትወዱ ቤተሰብ የሆነ እኮ የሆነ ፎቶ ያለበት ነው። ሰርጀሪ ግማሽ ጊፍቷ ከራሷ ለራሷ ነው የምትሰጠው። የራሷ ጉዳይ።
ኤክስሽን ደግመሽ አግቡ። ባያገባ አገባው ነበር ማለት አግብቷል። ጀግና ነሽ የኔ ፍቅር። ቴንኪው። ኔጌቲቭ ኮመንት ለምን ታነቢያለሽ? ሀናንን አቤ ሀናንን ብሎ ማናት? ልብስሽ ያምራል ሳምሪ። ሳምሪ እንዴት እንደሰደበቻት ማናት? ሳምሪን የሰደበቻት ሳምሪ ማን የሰደበቻት? ጋይስ አዎ ልክ መስኮ ሀናንን ብሎ ካድርጊያት። ማናት ሀና? ብቻ የፖዘቲቭ አንበቢ። እሺ የኔ ፍቅር ነው ቪው አጣሽ። እኔ እኮ ጋይስ ችግር ስለሌለብኝ እኮ ነው ኮመንት ማለፈው። ቪው አጣሽ የኔ ፍቅር። ዩቲዩብ ቪው አያጣም እንዳታስቢ። ሞኝ ነሽ። ዩቲዩብ ቲክቶክ መሰለሽ እንዴ? እቴቴ ዘቀጠ። ምን ሆኖ እቴቴ? ምን ሆኖ? ምን ተሰደበ እንዴ? እቴቴ ተሰደበ? እሺ ለማንኛውም እኔ የራሴን ሀሳብ ነው የሰጠሁት። ማልቀስና አስተያየት መስጠት ትችላላችሁ። በተቀረ አንቺ የሚሰጥሽ አጥተሽ ምናምን ለምትሉት እኔ ፉል ታይም ለማኝ አይደለሁም። እኔ ጌም ስጫወት በፕሮግራም ነው የምለምነው። እኔ ፉል ታይም ልመናም ከዘራችን የለም። አይሰጡሽም ለምትዩ ደግሞ ማለት